እልልልልልልልልልት ያለሽ የሩታ ወዳጆች እንኳን ደስ ያላችሁ። ለምን መሰላችሁ? ሄርሜላ በጠረባ ተባለችና ውጪ ከህይወቴ ድጋሚ በህይወቴ እንድትገቢ አልፈልግም ተባልሽ። የታባሽ አልሰማ ያለች መጨረሻዋ ይሄ ነው። አሁን ደግሞ ራስሽን ወይ ሆስፒታል ጣዩ ወይም ደግሞ ገመድ ያዥና እነቂ። እስቲ ምን እንደምትሆኚ እናያለን። አልሰማ ያለ ሰው ቢነገረው አልሰማ ያለ ሰው መጨረሻው ይሄ ነው። ሩታ ደግሞ በቃ ሰው ሆኖ የማያጠፋ የለም። አጠፋ፣ ተጸጸተ፣ ይቅር በይው። ሁሌ አንገቱን እያስደፋሽ እያስለቀልሽ አትመልሽው። በቃ ብዙ ጊዜ ይቅርታ አለሽ። ዛሬ ደግሞ የምር አንቺ ፊት በቃ ከህይወቴ ውጪ አላት። ብዙ ጊዜም ብሏታል። ያው እሷ አልገባ ብሏት ነው እንጂ ብሏታል። ግን የጓደኞቹ ማቃጠር እንጂ እሱ መቼም እንደማይወዳት ሁላችንም እናውቃለን። ጓደኞቹ እንደሚወዳትና እሷ እንደምትወደው ነው የምናውቀው እንጂ እሱ እንደሚወዳት አናውቅም በሚያደርገው ድርጊት ካልሆነ በስተቀር። ስለዚህ በቃ ተጣላችሁ፣ ይቅርታውን ተቀበይው፣ ይቅር በይውና አብረሽ ልጅሽን በሰላም አሳድጊ። የኔ እናት እውነት ነው። አንዳንዴ ልጅን ብቻ ማሳደግ ቀላል የሚመስለን ሰዎች አለ። ብቻችንን አሳድገን ምን ያህል ዋጋ እንደከፈልን እናውቀዋለን። ስለዚህ ልጅን ያለ አባት ልጅን ያለ እናት ለማሳደግ የምትጥሩ ሰዎች እባካችሁ ወደ ራሳችሁ ተመለሱና ወደ ነበረበት ህይወታችሁ ተጠቃለሉ። እና ዛሬ ግን በመጀመሪያ ሰላም ጤና ይስጥልኝ። ሁላችሁንም በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ አብዝ ትርፍርፍ ይበልልኝ። ቪዲዮዬን ጨርሳችሁ እዩልኝ። ስጀምሩ ላይክ በማድረግ ሰብስክራይባችሁ እንደሁልጊዜው አይለኝ። አመሰግናለሁኝ። ሰብስክራይቤ አሁን እየሄደ ነው። ለእውነት ስትቆሙ እውነት የሚፈልጉ ሰዎች ይከተሏቸዋልና ኮሜንታችሁን በጣም ደስ የሚል ነገር ነው። እውነት ነው። እንደ ሰው እንደ ሴት ብዙ የምናስባቸውና ብዙ ላይ የምንፈርደውና የሚፈረድበት ቦታ ላይ ስላለ ትክክል ነው የተደረገ ያለው ማለት ነው። እና አመሰግናለሁ። ወይዘሮ ሄርሜላ እንግዲህ ብዙዎች ሲሉኝ ብዙዎች እንዲህ ሲሉኝ ነበረ ምናምን አንቺ ዘላን ሆንሽና የሰው ህይወት ዝው ብለሽ ገባሽና የሰው ህይወት ልበጠብጪ እንቧ ከረየዋልሽ ራሴን አጠፋለዋልሽ እንደሚያስመልሰው ጨጓራ ነው ብለሽ ብዙ ነገር አረግሽ። ከጎኔ አትሂድ ጭራሽ የሱን ሰላም የምትፈልጊ ሴትዮ እሱ ሚስቱ በወለደችበት ሰዓት ላይ መመላለስ ሲጀምር አጠገቤ ካለ ሰላም ነው ሆነው ከአጠገቤ አትሂድ ውስጥ የነበረን ሰው ማስወጣት ይከብዳል ምናምን ይሄ የሌለ ሂስትሪ ማንበብ ካሁን በኋላ ለምታገኙ ህይወትሽ ትጠነቀቂበታለሽ። የሰው ወርቅ አደም ቃሉ የሰው ምን ጊዜም የሰው ነው። መቼም የራስሽ ልታረየው አቺ ምናልባት አንቺ ውስጥ ሊኖር ይችላል የዘመኑ ሴቶች ሚዲያ ላይ ያዩት ወንድ የኔ ካልሆነ ራሴን አጠፋለሁ፣ ትዳሩ መፍታት አለበት፣ የኔ ካልሆንክ እንደዚህ ሰጣለሁ፣ መሬት አረግባለሁ እያላችሁ ነገ እንደሚሄድባችሁ እያወቃችሁ በግድ ያንን ሰው ልትይዙት ትችላላችሁ። ግን ያንቺ አይደለም፣ ነገ እንደሚሄድ ታውቂዋለሽ። እና ዛሬ ግን አስበህበታል? ትክክል ነው። ኦፍ ኮርስ አስቦበት ነው። ከዚህ በፊትም 2-3 አስቦበት እኮ ውጪ ብሎሻል። አንቺ እንደ ሙጫ ተጣበቅሽበት እንጂና ህይወቱን አደጋ ላይ ጣልሽበት እንጂ ትዳሩን አደጋ ላይ ጣልሽበት እንጂ ውጪ እኮ ተብለሻል። አንቺ እሱ ብቻ የሚልሽን እኮ መጠበቅ አልነበረብሽም። ሰው ኮመንት አንባቢ ከሆንሽ ኮመንት ብታነቢ በራስሽ ላይም በሩታ ላይም በአብርሃም ላይም በመጣሽበት ቦታ ሁሉ እባክሽ ሄርሜላ ከአብርሃምና ከሩታ ህይወት ውጪ እባክሽን በስድብም በፍቅርም በምንም እኮ ተነግሮሻል። ግን አንቺ ደንዝዘሻልና የሰው ትዳር ላይ ገብተሽ አቦካሽ ጋገርሽ፣ ግን አልበላሹ። አየሽ ችግሩ አለመብላትሽ ነው። እሱ መቼም መብላት የሚበላ ሰው አይደለም። ያው ዞሮ ወደ ትዳሩ ነው የሚገባው እና ለወደፊቱ ትምህርት ይሆንሻል። በነገርሽ ላይ ማን ጋር ጓደኛ መሆን እንዳለብሽ ከጓደኛም ስትሆኚ እንዴት ሆነሽ ጓደኛ መያዝ እንደምትይ ከዛ ጓደኛ ብለሽ ከምትይው ሰው ጋራ በምን መልኩ ነው ጓደኛ መሆነው? በፍቅር ነው ወይስ ሲስተር ፕላዘርሊ ነው? ሲስተር ፕላዘርሊ መሆነውስ እንዴት ሆኜ ነው? እንዴት አድርጌ እንዴት ሆኜ ነው ብሎ ይባላል። ዝም ብሎ የሰው ህይወት ውስጥ ገብቶ የሰው ባል ማሻሻት፣ የሰው ማቀፍ፣ ጉንጭ መሳም ምናምን። ዛሬ ራሱ ጉንጩን ስመሽ ሁለተኛ ያስብበት ምናምን። እንዴ የቤት ስራ ነው እንደምትሰጪው? ብትታዩ እኮ ለሚስቱ እንጂ የምትታዩ ለባዳ አይደለም የምትታዩ። የኔም ቤት በራስሽ እንኳን መቆምና በራስሽ መኩራት ያቃተሽ ድንዙዝ የሆንሽ ሴት ሆነሽ ነው እንጂ ፈላጊዎችሽ መቼም እርግጠኛ ነኝ እኔ በሰልፍ መደዳ ይዘው እያንኳኩ ነው።
አንቺ ግን የሰው ባል ላይ ፊት ጣልሽ። በቃ ያለ አብርሃም ኢትዮጵያ ውስጥ ወንድ የለም፣ ያለ አብርሃም ዩቲዩበር የለም፣ ያለ አብርሃም ሚዲያ ላይ የሚታይ የለም። አብርሃምን ወዳጆች ከግራና ከቀኝ እያንኳኳችሁ እሷ ትዳር ካደለችም እሷ ያረገዘችው ላንተ አይደለም፣ እርጉዝ አይደለችም፣ አታፈቅርህም፣ እንዲት ትንቃለች፣ አታከብርህም ምናምን የምትሉ ዛሬ ወጣላችሁ በራሱ አንደበት ማለት ነው። በቃ በራሱ አንደበት ድሮም እናውቃለን። ሰይጣን ገብቶ በመሃላቸው ለያቸው እንጂ እንደሚዋደዱ እናውቃለን። ዛሬ ደግሞ የመጨረሻ ነገራት ማለት ነው። ሲነግራት ግን እሱም ቅር እያለው ነው የሚመስለው፣ የከፋውም ነው የሚመስለው። እሱ በንጹህ ልቡ በጓደኝነት ነው ጀስት የቀረባት። ያው ሴት በልቃጣ አይደለች፣ በልቃጣ ትበላቀጥና በገዛ እጇ አንገቷን ታቀረቀራለች። አንዳንድ ወንዶች ሲስተር ፍራዘር ላይ ሲቀርቧችሁ እናቴ ልጥፍ ትሉና ወንዶቹን ታሳስቷቸዋላችሁ። ከዛ በኋላ የሆነ መስመር ስትደርሱ እሱ ሲሸሻችሁ እንቧከረዩ ብላችሁ ትላላችሁ። አንገታችሁን ከሚዲያ ያቀረቀራችሁ ከሚዲያ ትጠፋላችሁ፣ ከህዝብ ትደበቃላችሁ ማለት ነው። ይሄ ሁሉ ከመምጣቱ በፊት የኔ ቆንጆ ያ ሰው በምንድን ነው የቀረበው ወይ በምንድን ነው ሊቀርበው የሚችለው ብለሽ ማሰብ አለብሽ። እንዲሁም ያ ሰው ትዳር አለው ወይ፣ ጓደኛ አለው ወይ፣ ፍቅረኛ አለው ወይ፣ ልጅ አለው ወይ ማጥናት መጠየቅ የሚባል ነገር አለ። ዘው ብሎ እንደ እንትን የሰው ህይወት ውስጥ ገብቶ ከመጨመላለቅ በፊት ማለት ነው ማሰብ የሚባል ነገር አለ። እንዴ ዛሬ ነው የፈለኩትን ባረገው እስከ ወዲያኛው አልተለያየም እሷ ትላለች እንጂ እሱ በልቡ አለ አንድ ቀን የእሷ እንደሚሆን፣ እሷም በልቡ አለ አንድ ቀን የእሱ እንደምትሆን። ግን ነገራቶች ናቸው እንዲህ እልህ ውስጥ አስገብቷቸው የማይሆን ደረጃ ላይ እንዲደርሱ ያደረጋቸው እንጂ ይወደዳሉ፣ ይፈቀራሉ። ኦፍኮርስ እሷ ነች ወድሮ አፍቅራው ያኔ ብቻውን ያገኘችው። ፍቅረኛ እያለው አይደለም ሩታ እኮ ያገኘችው፣ ብቻውን ነው። ፍቅረኛ እያለው ፍቅረኛ አለያይታ አይደለም የራሱ ያደረገችው። ያውም ከፍቅር ጋር ሆኖ ብዙ ጊዜ ታየው ነበር፣ ብዙ ጊዜ ተከታተለው ነበረ። ከዛ ብቻውን ሲሆን አየችና ሄዳ ጠየቀችው በቃ። ከዛን እምቢ ብሎ በግድ በስንት ጊዜውታ ራሱ መልሶ በጓደኞቹ በወንድሙ በእህቶቹ ተነገረውና መስመር ውስጥ ገቡ እንጂ ፍቅረኛ እያለው አይደለም ሩታ አብርሃም ጋር ሄደችው ወይ አፈቅርሃለሁኝ ብላ የፍቅር ጥያቄ ያቀረበችው። አሁን የሚመጡ ሴቶች ግን ትዳር እንዳለው እያወቁ ልጅ እንዳለው እያወቁ ዘው ብለው ሄዱና አፍቅሬሃለሁኝ ጓደኛ ሆነኝ፣ ከዛ በጓደኛ ትለማመጃለሽ፣ መለማመጃ አድርጋችኋቸዋል። እኔ ጓደኛ አለኝ ፍቅረኛ አለኝ ብሎ ሲልሽ እኔ የኔ ካልሆንክ ራሴን አጠፋለሁኝ ምናምን እያልሽ ትወረገረጊያለሽ። እና ዛሬ እውነት አብርሃም ጥሩ ስራ ነው የሰራኸው። አሁንም መቋረጥ የለበትም፣ ቀጥል በቃ። በዚህ ላይ ሌሎች ሰዎች ገብተውባችሁ ቺን ስኮዲያኛው ካወጣት በመሐከላችሁ ትልልቅ ሰዎች እህቶችም ገብተው ማድረግ ያለባቸውን ነገር ማስማማት ነው። በቃ ካሁን በኋላ ማስማማት፣ የሰዎች መለያያ መስመር አትሁኑ። የሰዎች የፍቅር ለሰዎች ፍቅርን አስተምራችሁ ሰዎች ከእናንተ ፍቅርን ወስደው እንደጀመሩት ሁሉ ጸባችሁንም ለሰዎች አቀብላችሁ ብዙዎቻው ሚዲያ ላይ እየተጣሉ እየተለያዩ ነው። ሩታና አብርሃም ተለያይተው አይደል እንዴ ምናምን ብለው ስኮዲያኛው እንዲለያዩ አታድርጉ። በቃ አንዳንዴ ለሰይጣን ሁሌ በር በከፈትን ቁጥር ነገራቶች ሁሉ ጭራሽ እየባሱብን ነው የሚሄዱትና በቃ ሩታም ስሚ ተቀበዩ። ሰው ነው አጠፋ፣ አንቺም ታጠፊያለሽ። ብታጠፊ ይቅርታት ያለሽ ወደ ራስሽ ከተመለሽ ይቅርታሽን ይቀበልሽና አብረሽ ትኖሪያለሽ። በቃ ሰው ሆኖ የማይጣላ የለም፣ ሰው ሆኖ ቂም የማይያያዝ የለም። ቂምን ግን ከውስጣችሁ አስወግዳችሁ ነው ወደ ሰላም ወደ ፍቅር ልጃችሁን በፍቅር በደስታ ማሳደግ የምትጀምሩት ማለት ነው። ይሄ ላይፍ ይሄ ፍቅር ይሄ ትዳር በጣም ብዙ ዋጋ የከፈለ ትዳር ስለሆነ ካሁን በኋላ ደግሞ ይበልጥ ይሄ ነገር ጥንካሬን ስለሚሰጣቸው ይበልጥ ፍቅራቸው እየጨመረ ነው የሚሄደው። በቃ ላይፋችሁ ይበልጥ እያማረ ነው የሚሄደው። ዝም ብላችሁ ይሄ በቃ እኔም ከሱ ከተለየው ወደ ውጭ ወጣለሁ ወይ ራሴን አጠፋለሁ ምናምን ብትሉት ነገር ማቆም አለባችሁ። በቃ ሰው ይጋጫል፣ መልሶ ይገናኛል። እግርና እግርም ይጋጫል፣ ግን መልሶ ይገናኛል፣ አብሮ ይሄዳል። ስለዚህ እናንተም ወደ ነበራችሁበት ተመልሳችሁ ጠላትን አንገት አስደፍታችሁ
እናንተ ፍቅራችሁን አሞቁት። በተለይ ለአቤል፣ ለሄርሜላ፣ ለብሩክ፣ ለዛ ሴታውን ለሆነው ወሬኛ ሴት ቃል አቀባይ ለሆነው ካሌብ ስትሉ ወደ ነበረበት ፍቅራችሁ ተመልሳችሁ ላይፋችሁን ጀምሩ። ድራማው ይብቃ። እዚህ ጋር የጀመራችሁት ነገር አቁሙ። በቃ አንገትሽን ደፍተሽ እንዳዳመጥሽ ሁሉ እሷ ስትሄድ አስተያየታቸውን አይታችኋል። ሩታም እንዴት እንደምታያት እንደዚህ አይነት ነገር ብላ ከህይወቴ ውጪ በቃ ምናምን ብሎ ሲላት እንዴት ቅር እንዳለ የሰው ባል ላይ ተንጠልጥለሽ እንግዲህ ቁና ተነፈሽ ወንፊት ተነፈሽ እንግዲህ ምንም የሚመጣ ነገር የለም። በቃ ውጪ ነው። እስቲ አሁን አቤል ምን ይበል እንግዲህ? ሄርሜላ ወደደችው፣ ሄርሜላ ፈቀረችው። ሩታ በቃ ከዚህ በኋላ አትናቂው፣ አክብሪው ምናምን ስትሉ ነበር። እሺ አሁን አብርሃም ደግሞ ሩታ ልመና ላይ ነው ያለው። ምን ትሉ እናንተ? ሩታ ልመና ላይ ነው ያለው። አሁንም አትለምናት በቃ ተዋት ልትሉ ነው? ብትሉትም አይሰማም። በቃ ልጁን ፍለጋና ሚስቱን ፍለጋ በቃ ወዳታለሁ ፍቅራታለሁኝ አለ። በልብ ያለችው እሷ ነች አለ። ቃል ደግሞ የሚባል አለ። ቃል እስካለ ድረስ ቃል አይታጠፍም። ያ ቃላቸው መልሶ ያስራቸዋል። ካንዴ ያ ረሙ የሚባለው ልጅ ሁላ ቃል አስገብቷቸዋል። እንኳን አይደለም በራሳቸው ማለት ነው። ቃል አስገብቷቸዋል መቼም እንዳይለያዩ ማለት ነው። ዛሬ ማንም ዝባዝንኪ እየመጣ ዝባዝንኪውን እየለቃቀመ ከዛ ሌላ ሴት ወሬ እያደረገ ወንዶቹ ወይ ቀሚስ ልበሱና እንደ ሴት ተሽከርከሩ። በቃ ያው የቡታጅራ ሴቶች ወንዶቹ ሴት ቢሆኑላቸው ራሱ ሴቶቹ ወንዶቹ እንደ ሴት ሆነው ከመጠየቅ ወደ ኋላ ነው። ምክንያቱም በጣም ስለረከሱ ማለት ነው። ተመልከቷት። እቺ ነፃነት የምትባለው ደግሞ አንድ ጓደኛው አብርሃም ነው ልደትሽን እንትን ልጁን በግድ ካልፈለግ ነው አብርሃም የምሬኔ ልደት አክብሮ አስታወሰልኝ። የምር አብርሃም ልደቴ ይሄን እኮ እንደው እስከነመፈጠሯ ምረስተዋታል። እስከነመፈጠሯ ማለት ነው። እቺ ነፂ የምትባለው እንደው የሰው ህይወት ለመበጥበጥ የዚህን ያህል ብትሄዱ መጨረሻችሁ አያምር። ምን አለ አርፋችሁ ጥጋችሁን ይዛችሁ ብትቀመጡ፣ የራሳችሁን ህይወት የራሳችሁን የህይወት አጋራችሁን ሰው ብትፈልጉና ከሰው ህይወት ብትወጡ። ዛሬ የግድ ያንቺ ያደረግሽው ወንድ እኮ ነገ ደግሞ ወደ ሌላ እንደሚሄድ ማወቅ አለብሽ። በግድ ራስሽ ስላደረግሽው የሰው ነው እሱ፣ ግን አንቺ በግድ እኔ ካልሆንክ ብለሽ ስላልሽው ማለት ነው ነገ አብሮሽ ሊቆይ አይችልም። የይቅርታ አንዳንድ ሰዎች የይቅርታ አጠያየቃቸው የትህቢት በቃ የንግግራቸው የትህቢት ያቺን ሰው እየፈለጉ ግን ትህቢት ደረታቸው ላይ ውጥር አድርጓቸው ሴቷም ትሁን ወንዱ ማለት ነው። እንደዛ አይደለም ይቅርታ የሚጠየቀው። ዳኒናውን ተመልከቱት። ከዛ ሁሉ ስህተት፣ ከዛ ሁሉ ጥፋት፣ ከዛ ሁሉ ድርጊት በኋላ ይቅርታ ስላልኩሽ ምናምን እንዲህ ነው ይቅርታ የምትጠይቃት? መቼም እንደው በሸናበት ዞር ብያ ላይክም አልሸናም አይደለም። ይቅርታን ተቀብያ ብሬክ ለሆን እኔ በሆነ አልኩ በቃ። እነዚህ መቼም አንዴ ልጅ ወልደዋል። አንተ እኮ ማለት ዳንኤል እኮ ማለት ጽጉን ጭራሽ እንደ ሰራተኛ ሁላ ገብታ ቤት እንድታገለግል ያስደረካት ሰው እኮ ነህ። እንዴ ያንን ሳታስብም እንዴ? ይቅርታ በላት፣ ይቅር ልትልክ ትችላለች። ግን ይቅርታ አጠያየቃችሁ ስርዓት ባለው ይሁን። አጉል ትዕቢት አትሁኑ። አጉል ተወደድን አትበሉ። ለመታየት አልነበረም፣ ስለምትወድ ነው ጥግ ድረስ ሄደችው ጽጉ። ባትወድህማ ገና ጆትታክ ነበር። ግን ዛሬ እውነቱን አወቀችና በቃ ያ ያደረካትን ነገር ወደኋላ ዞር ብላ እያሰበች እንደ ሩታም እኮ ያ ነው ዛሬ ላይ እንድትመለስ የማያደርጋት። የሆነ ትዕቢት ይወጥራችሁና የፈለጋችሁትን ታደርጋላችሁ። ካደረጋችሁ በኋላ ይቅርታ አጠያየቃችሁ አያምር፣ ምናችሁ አያምር። እንደ ቀልድም ገባችሁ እንደ ምርም ገባችሁ ይቅርታ ስትጠይቁ በቃ ስርዓት የሚባል ነገር አለ እንዴ። የምር ተንበርከኩ፣ የምር አልቅሱ። ያስመስሎ መንበርከክና ያስመስሎ እንባ ያዞ እንባ አትሁኑ። በቃ የምር ተሰበሩና የምር ጥፋታችሁ ገብቷችሁ ይቅርታ ተባባሉና ወደ ራሳችሁ ህይወት ቀጥሉበት። እና ወይዘሮ ሄርሜላ አንገትሽንም ደፋሽ፣ ከምርህና እውነት አስበህበት ነው ማልሽ ምንም ማልሽ ጌራውት ተብለሻል። በቃ ጌራውት
ብዙዎች ተይ ብለውሻል፣ አልሰማ ብለሻል፣ የምሰማው ራሴን ነው ብለሻል። ዛሬ ደግሞ ያው የምትሰሚውን ራሱን ላከብሽና ውጪልኝ አለሽ ማለት ነው። አንቺን አይደለም ገና ብዙዎችን የሩታንና የሱን ሰላም የሚበጠብጡ ሰዎችን ብዙዎችን ውጡ ከህይወቴ ይላቸዋል። ስለዚህ ህይወቱን ለሱ ተውለት፣ ሰላም ያድርግ፣ ሰላም ይሁን። እንዴ ወደ ትዳሩ ይመለስ፣ ልጁን ያሳድግ፣ ለልጁ ይኑር። አስቡለት ለሱ። ለምንስ ይንከራተት? ለምንስ ያልቅስ? እንዴ በቃ ለልጁ ያስፈልገዋል። በገባ በወጣ እሱ በማያውቀው እሱ በማያገባው ምንም በማይሰማው እየሄዳችሁ ከህይወቱ ውጪ እሱን አይፈልግሽም ከሷ ጋር እንዲሊሆን ነው። ልጅቷን ይሄን ይመረዛት ሩታን የአቤልና የብሩክ ንግግርና የሄርሜላ ድርጊት ነው የመረዛት አይምሯል። እና እሷን የምታምንበትን ነገር ተደርጎ ነው ወደ ሰላሙ የሚፈጠረው። እና አመሰግናለሁ ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ እስቲ ነገ ደግሞ የሚፈጠሩን አብረን እናያለን። ወደ ሰላም ፎቶውንም ምንድነው እኔ ሁሉ ነገር የሄርሜላ ገንዘብ ሄርሜላ ሚሊዮነር ነች አላችሁ እኮ ሄርሜላ በቃ የኢትዮጵያ ሴቶች የመጨረሻ ገንዘብ ያላት ሴት ወይንም ደግሞ ልዕልት ነች አላችሁ እኮ። ሁሉም ነገር ውስጥ የሄርሜላ ገንዘብ አለ። ሁሉም ነገር ውስጥ የሄርሜላ ምንድነች እሷ ማነች? ይሄ የሚሰራው በዩቲዩብ የሚከፈለው ቦር ስንት ነው? እሱ ራሱ ቀብረር አድርጎ ያኖረውም እንዴ? እና ዝም ብላችሁ በሆነው ባልሆነው ጣታችሁን ሄርሜላ ነች ያመጣችሁ ገንዘብ ነው እያላችሁ የምትሉም እንደ ሴታውል ካሌብ አይነቱ ወጡ። ካሌብንም ነው እስከ ወዲያኛው ማስወጣት ያለባችሁ። እና ለማንኛውም አመሰግናለሁ። ሰላም እደሩልኝ።